የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴም የሂሳብ ኦዲት ተደርገው የከፋ የኦዲት አስተያየት ከተሰጣቸውና ካላስተካከሉ ተቋማት ጋር ለ2 ቀናት በባህር ዳር ከተማ ውይይት አድርጓል። የአማራ ክልል ዋና ኦዲተር መስሪያ ቤት ዋና ኦዲተር ዶክተር አማረ ብርሃኑ፣ የአማራ ክልል ምክር ቤት የኢኮኖሚ ዘርፍ አማካሪ ዶክተር ትልቅሰው ይታያልና የክልሉ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ እመቤት ከበደም በውይይት መድረኩ መክፈቻ ባስተላለፉት መልእክት የክልሉን ውስን ሀብት በአግባቡ ለመጠቀም የፋይናንስ ስርዓቱን ማክበር ቅድሚያ ሊሰጠው ይገባል ነው ያሉት። ይህ ውይይት ተቋማቱን ለመተቸት ወይም ለመኮነን ሳይሆን ይልቁንም በግኝቶቹ ባህሪ፣ መንስኤዎቻቸውና ስለሚወሰዱት እርምጃዎች እንዲሁም በቀጣይ ሊኖሩ ስለሚገባቸው ጥንቃቄዎችና አካሄዶች በመምከር የተቋማቱን የሀብት አጠቃቀምና የሂሳብ አያያዝ ወደ ተሻለ ደረጃ ከፍ ማድረግን ታሳቢ ያደረገ ነው። በመሆኑ ውይይቱ ኦዲት ተደራጊ ተቋማቱ የሚኖራቸውን አሰራር በማጠናከር የህዝብ አገልግሎት አሰጣጣቸውን እንዲሻሻል ግብዓት ይሆናል ተብሎ ይታመናል። ስለዚህ ኦዲትን የቅጣት መንገድ ሳይሆን የማሻሻልና የተግባራዊ እድገት መንገድና የእውነታ መስታወት አድርጎ መውሰድ ያስፈልጋል። ስለሆነም የኦዲት ተደራጊ ተቋማት የሚኖሩትን ውይይቶች በአግባቡ በመከታተል የነበረውን የኦዲት ግኝት እንደ መጨረሻ ሳይሆን እንደ መነሻ ቆጥሮ ለወደፊት መማሪያና የማሻሻያ እድል አድርጎ መውሰድ፣ ያሉትን የአሰራር ክፍተቶች በጥልቀት በመመርመር የእርምት እርምጃዎችን አቅዶ መተግበርና የውስጥ ቁጥጥር ስርዓትን በማጠናከር ይጠበቅባቸዋል። የኦዲት ግኝት ዋና ኦዲተር መስሪያ ቤት ለቋሚ ኮሚቴያችን ሪፖርት አድርጎ የኦዲት ግኝት የተገኘባችሁ ተቋማት ያለውን የኦዲት ግኝት የምታብራሩበት የፋይናንስ ስርዓትን ለማስተካከል በጋራ የምንወያይበት መድረክ ነው። ሁላችንም ለፋይናንስ ስርዓት አስተዋጽኦ የምናበረክትበትና የተሻለ የፋይናንስ ስርዓት ክልላችን እንዲጠቀም አስተዋጽኦ የምናበረክትበት መድረክ ነው። ሁሉም አካላት የራሳቸውን ተልዕኮ እንዲወጡ ለማድረግ የውጭ ኦዲት ስርዓቱን በማጠናከር የህዝብ ገንዘብና ሀብት በህግና በአሰራር መሰረት በተገቢው ስራ ላይ መዋሉን በአሰራር የታገዘ የክትትልና ቁጥጥር ተግባራት እየተፈጸሙ ይገኛሉ። በአንዳንድ ግድፈቶች ወይም ችግሮች የተለያዩ የፋይናንስ የአሰራር ችግሮች ይገጥማሉ። እነዚህን ችግሮች ተግዳሮቶች ለመፍታት ደግሞ ግልጽ የሆነ ተጠያቂነት የአሰራር አቅጣጫ ተቀምጧል። ተቋማቱ ከማንም በላይ መጀመሪያ ኦዲት ግኝት ወይም ግድፈት እንዳይመጣ መስራት መቻል አለባቸው። ይሄ ምንም የዋና ኦዲተር መስሪያ ቤት ወይም የገንዘብ ቢሮ ወይም የቋሚ ኮሚቴው ስራ አይደለም። በቃ መጀመሪያ ተቋማት ናቸው ስራቸው መስራት ያለባቸው፣ ቤት ስራቸው መስራት ያለባቸው። በተለያዩ መንገድ ግድፈቶች ከተከሰቱ ደግሞ ፈጥኖ እርምጃ መወሰድ አለበት። ፈጥኖ እርምጃ ካልተወሰደ ደግሞ ያልተወሰደበትን መንገድ ግብረመልስ መለዋወጥ አለበት፣ የጋራ ውይይት መደረግ አለበት፣ አቅጣጫ መቀመጥ አለበት። እሱን የማያደርግ ተቋም ካለ አስፈጻሚ አካል ካለ ደግሞ እርምጃ መወሰድ አለበት ነው። የቋሚ ኮሚቴውም እናንተ ስትገመግሙ የጋራ ስታደርጉ ተቋማት የምትሄዱ በቋሚ ኮሚቴው የመጀመሪያ ቀን ውሎም የኦዲት ግኝት ከታየባቸው ተቋማት መካከል የአዲስ ዓለም ጠቅላላ ሆስፒታል፣ የሃን ጤና አጠባበቅ ጣቢያም፣ የዱር ቤቴ የመጀመሪያ ደረጃ ሆስፒታል፣ የአማራ ክልል የሕክምና ኦክሲጅን ማምረቻና ማከፋፈያ ማዕከልናም የእንጅባራ ጠቅላላ ሆስፒታልን የኦዲት ግኝት ሪፖርት አዳምጠው አስተያየት ሰጥቷል። አንደኛው የተቀጥላ ለጀራ ተቋማት ተሳይ ሂሳብ ነው። እንዲህ ይሄ ወደ 4,373,809 ብር ከ84 ብር ነው ያለው። እንግዲህ ተቀጥላ ለጀር ካልተቋቋመ ይሄ ተሰብሳቢ ከማን እንደሚሰበሰብ የሚያሳይ ማስረጃ የለም ማለት ነው። ከተቋሙ ውስጥ ላይ 2,723,710 ብር ከ93 ሳንቲም ይሄም ተቀጥላ ለጀር ያልተቋቋመለት ነው። 119,466 ብር ከ41 ይሄ ምንድነው? ገቢ በሌለበት ላይ ወጪ አድርጓል ማለት ነው። አምስተኛው የሲዲሲ ሂሳብ ምዝገባው ለብቻው መዝገብ ሲገባው ከመደበኛ ሂሳብ ጋር ተቀላቅሎ የተመዘገበ ነው። ስድስተኛ ያለ ግጭ ጫናት የተፈጸመ ግዥ ነው። ወደ 156,553 ከ72 ነው። በዚህ ምክንያት የተሰጠው የኦዲት አስተያየት አጥጋቢ ሆኖ አልተገኘም። የአማራ የሕክምና ኦክሲጅን ማምረቻ ማከፋፈያ ማዕከል ከ2013 እስከ 2015 በጀት ዓመት የኦዲት ግኝቶች ላይ በተሰጠው የከፋ ኦዲት አስተያየት መሰረት እርምት ያልተወሰደባቸው በተመለከተ የቀረበ ነው።
አንደኛው የጥሬ ገንዘብ ሂሳብ ኦዲት ማድረግ አለመቻል ነው። በበጀት ዓመቱ መጨረሻ የጥሬ ገንዘብ ባለመከወኑ የጥሬ ገንዘብ ኦዲት አድርጎ አልተቻለም። ሁለተኛ የሂሳብ መዝገብ መነሻ ሰነድ ሳይዘጋጅ ወደ ጥሬ ገንዘብ ሂሳብ ሌጀር ሪፖርት ተካቶ የተገኘ ነው። እንግዲህ 21948 ያለ ማስረጃ የተመዘገበ ነው። ማስረጃ የለውም። ከየት መጣ? የሂሳብ መዝገብ መነሻ ሰነድ የዱቤሽ ያደረሰኝ የማይዘጋጅ መሆኑ በጣም ብዙ ናቸው፣ በልኪ ናቸው። ስለዚህ እነዚህ በሌሉበት ነው እንግዲህ በየት ነው ኮንትሮል የሚያደርገው የተቋም። አራተኛ ማቀርበው የዱር ቤቴ የመጀመሪያ ደረጃ ሆስፒታል በ2016 ዓመት የኦዲት ግኝት ላይ በተሰጠው የከፋ ኦዲት አስተያየት መሰረት የእርምት እርምጃ ያልተወሰደባቸው በተመለከተ የቀረበ ነው። አንደኛው የጥሬ ገንዘብ ሂሳብ ኦዲት ማድረግ አለመቻል። እንግዲህ ምንድን ነው ስለዚህ ስናይ አሁን አይታችሁት እንደሆነ ቀደም ስንል ካየናቸው ተቋም ላይ የጥሬ ገንዘብ የሂሳብ ቁጥጥር የለም ማለት ይቻላል። በየተቋሙ የውስጥ ኦዲት አለ፣ ቆጠራም አይደረግም። ስለዚህ ካልተደረገ ይሄ ተቋም ምንድን ነው የሚያንቀሳቀሰው? የጥሬ ገንዘብን በምን መልኩ ነው የሚያየው? ጤነኛ መሆኑን በምን ያረጋግጣል? ደሞዝ ሲከፈል የደሞዝ ለውጥ ነው ወደ 8945 ብር ከ83 ደሞዝ ሲከፈል ያልተቀነሰ የስራ ግብር ነው። ይሄ እንግዲህ በሳምፕል የተሰራ ነው። ስለዚህ ሙሉ ኦዲት ቢደረግ ስለዚህ ብዙ ደሞዝ ሲከፈላቸው ያልተቀነሰ የስራ ግብር አለ ማለት ነው። ሌላ የእድሜ ትንተና ያልተዘጋጀ ሂሳብ 783373 ነው። ግዢ የተፈጸመው ዱር ቤቴ ከተማ ሆኖ እያለ ባህር ዳር ግዢ እንደተፈጸመ በማስመሰል ይሄ ማጭበርበር ነው። አንደኛው ደግሞ የለቀቀ ሹፌር የተከፈለ ነው፣ የእነሱ ድምር ነው። አላጋብ የተከፈለ የካሳ ክፍያ ነው 298933 ብር ነው። ይሄ ከበጀት በላይ ስራ ላይ ዋለ። ይሄ በጣም ወንጀል ነው። ከየት መጣ? ማን ሰጣቸው? ማን ፈቀደ? ስለዚህ የንብረት ኦዲት ማድረግ አለመቻል በበጀት ዓመቱ ንብረት ቆጠራ ባለመደረጉ ኦዲት አድርጎ አስተያየት መስጠት አልተቻለም ነው። እንግዲህ የእንጀባራ ጠቅላላ ሆስፒታል የ2016 በጀት ዓመት ኦዲት ሲደረጉ የተገኙ ግኝቶች ናቸው። ወደ 3,409,157 ሳንቲም መከፈል ለሚገባው አካል ወይም ወደ ጣራ ሀብት ያልዞረበት ሁኔታ አለ። የዚህ ተቋም ትልቁ ግኝት የምታዩት እዚህ ላይ 5,930,437 ከ60 ሳንቲም የተጣራ ሀብት የተፈጥሮ ሚዛን ያልጠበቀ የተጣራ ሀብት አለ። ሸበል በረንታም በተመሳሳይ በ2014 የ2015 በጀት ዓመት ኦዲት የተደረገ ተቋም ነው። ወደ 26,336,056 ከ64 ብር ተቀጥላ ሌጀር ባለመቋቋሙ ስለዚህ ይሄ ብር የት ላይ እንደወደቀም አይታወቅም ማለት ነው። 13,619,183 ከ31 ስለዚህ ለማን እንደሚከፈል ያልታወቀ ድርጅቱም ሆነ ግለሰብ በዚህ መልክ ላይ ለማን ተሰጠን? ያሁን እዚህ ሳይው ይሄ ተቀጣለ ያልተቋም ወደ ተከፋይ ለማን ተሰጠ? ለየትኛው ግለሰብ? ለየትኛው ድርጅት? ስለዚህ ለመክፈልም ያስቸግራን ወደ ኋላ። ይሄም ከሆነ ደግሞ ከእንትን ካለ ከቆይተ ደግሞ ወደ ጣራ ሀብት ላይ ደግሞ አስፈላጊው አጣርቶ ማዞር ሲገባ ይሄ ብር ወደ 13,619,000 ያለበት ሁኔታ አለ። የተሰጠው የኦዲት አስተያየት አጥጋቢ አይደለም ነው። በተለይ ተሰብሳቢና ተከፋይ ላይ ሁሉም ተቋማት ላይ በጣም ከፍተኛ ችግር ያለበት ነው። የተቀጽላ ሌጀር ያልተቋቋመለት የገንዘብ አያያዝ የፋይናንስን ህግና ስርዓት ተከትሎ ያለ መስራት ችግሮች ናቸው ሁሉም ላይ የሚታዩትና አንደኛ ወጥ የሆነ በተለይ የውስጥ ኦዲት እና የፋይናንስ ባለሙያዎችን በስልጠና የማገዝ ችግር ያለ ይመስለኛል። ከዛ በተጨማሪ ግን በተለምዶ አሰራር የመስራት ቴክኖሎጂን ያለ መጠቀም ሪፎርምን በተለይ አዲሱን ሪፎርም ቴክኖሎጂን ወጭና ገቢን የሚያሳይ አሰራር ያለ መስራት ችግሮች ይታያሉ። የኦዲት ግኝት መልስ አሰጣጥ ላይም በዚህ ላይ ችግር እንዳለ ተገልጿል። ሌላው የተቀጽላ ሌጀር ያልተቋቋመለት ለማን እንደሚከፈል ከየት እንደሚሰበሰብ መሰረት የሚያደርገው በሌጀር የተመዘገበ ሂሳብ ሲሆን ነውና እዚህ ላይም ቢሆን ከፍተኛ ችግር ታይቷል። የውስጥ ገቢንም ኦዲት ማድረግ አልተቻለም፣ ንብረትንም ኦዲት ማድረግ አልተቻለም። ይሄ ምንድነው ምክንያቱ? የውስጥ ገቢ ሂሳብን ኦዲት አለማስደረግ፣ ያለ ወጭና ገቢ ማውጣት፣ እንዲሁ በቀጥታ ለደንበኞች ማድረስ እኔ በትክክል በቅንነት ካየ ነው
ለምንሰራበት ተቋም ይጠቅማል ብለን ነው የምንወስደው ነው ወይስ በግብታዊነት ነው ስራችን እየሰራን ያለ ነው የሚል ነገር እኔ በደንብ ብናየው ለምንድን ነው ህግን የምንተላለፈው? እውቀት ሳይኖረን ቀርቶ ነው ወይስ የመንግስትን ሀብት ተጠያቂነት አይመጣም የሚል ልምድ በማካበታችን ነው የሚለው ነገር ጠንከር ብሎ ሊወሰድ ይገባዋል የሚል ሐሳብ ነው ያለኝ። እኔ ክፍተትን በመነጋገር የመጀመሪያው የሚሆነው መማማር ነው፣ ማስተካከል ነው፣ ያልገጠመን ሂሳብ እንዲገጥም ማድረግ ነው፣ በወቅቱ መሰብሰብ የሚገባው ያልተሰበሰበ ሂሳብ እንዲሰበሰብ ማድረግ ነው። ያው እናውቀዋለን በወቅቱ ካልተሰበሰበ ለምን ዓላማ ይውላል? የግለሰብ መጠቀሚያም ስለሚሆን የመንግስት ገንዘብ ማለት ነው። ተከፋይ የሚሆነው በወቅቱ ተከፋይ ካልሆነ እንዲሁ ሌላ ክፍተት ስለሚያመጣ ወቅቱን የጠበቀ የሂሳብ ስራ ለመስራት ንግግር ግምገማ የምናደርገው ያን እያስተካከልን እያረምን ገቢ መደረግ ያለበት ሀብት ገቢ እንዲሆን መጠየቅ ያለበት ግለሰብ ደግሞ እንዲጠየቅ ከዛ በመቀጠል የስልጠናና የሙያ ክፍተት ካለ የሙያ ክፍተት እንዲሞላ ከማድረግ አንፃር እርምጃዎችን እየወሰድንና እያስተካከል መምጣት ካልቻል አሁን ባለንበት ሁኔታ የመንግስት ሀብት እየተመዘበረ ነው፣ እየጠፋ ነው፣ ላልተባለለት ዓላማ እየዋለ ነው። ይሄ ደግሞ ከፍተኛውን የመልካም አስተዳደር ችግር እየፈጠረ ነው። አሁን ላለንበት ሁኔታ ሌላ የተለያዩ የፖለቲካሊ ችግሮች እንዳሉ ተወስዶ ነገር ግን ትልቁ የመልካም አስተዳደር ችግር እጦት ችግርም ጭምር ነው። አጠቃላይ ሂሳብ አሰራርን መሰረት ያደረገ ስልጣና መስጠት ብቻ ሳይሆን በትክክል በደንብ መርምሮ ውጤታማ በሆነ መንገድ የመንግስት ሀብት ለመንግስት እንዲውል ብቻ ከማድረግ አንፃር እየተደረገ ያለው ድጋፍ ተቋማቶቹም ተጠርተዋል ስለማስብ እየተደረገ ያለውን ድጋፍ እነርሱም እንዲያቀርቡና ትኩረት ያለው ግምገማ ገምግመን ለውጥ ማምጣት አለብን። የሚጠየቀው መጠየቅ የሚመልሰው መመለስና ማስተካከል አለብን የሚል ሐሳብ ለመስጠት ነው። አመሰግናለሁ። ከጥሬ ገንዘብ ጋር ተያይዞ በተለይ አመቱ መጀመሪያ ላይ መጨረሻ ላይ በሁለት መንገድ ነው ጥሬ ገንዘብ ቆጠራ የሚካሄደው። አንደኛው በዋናው በዛው በሚመራው በሂሳብ ክፍሉ ነው። ሁለተኛው በኦዲት ክፍሉ ነው፣ በውስጥ ኦዲት ክፍሉ ይመራል። ስለዚህ የመጡትን ስላላወቅኩ ይቅርታ እንጂ ቢያንስ ከሂሳብ ክፍሉ ከሌለ በኦዲት ክፍሉ የለም። ኦዲት ክፍል ካላችሁ ይሄንን የበጀት አመቱ መጨረሻ ላይ እንዴት እየመራችሁት ነው? የጥሬ ገንዘብ ቆጠራ ያልተካሄደው የውጭ ኦዲት ከሁለቱም መውሰድ ስለሚችል የሚል ሀሳብ ስላለኝ ነው። አንደኛ ከሂሳብ ክፍል መውሰድ ይችላል፣ ሁለተኛው ደግሞ ከውስጥ ኦዲት ቁጥጥር ላይ መውሰድ የሚችል ስለሆነ በእውቀት እየመራችሁት ነው የሚል ሀሳብ ስላለኝ ነው ማለት ነው። ሌላው እዚህ ከኦክሲጅን ማምረቻ ጋር ያለው ነገር ላይ የተገኙ ግኝቶች እዛው ምላሽና ተመላሽ እዛው ጋር አላቸው። አንደኛ የሀብት ቁጥጥራችሁ ምንድን ነው? ዛሬስ ላይ ምን ላይ ያለ የሚል ነገር አለኝ። ይሄ ለለበት ያልኩበት ምክንያት ላይ የሂሳብ መዝገብ መነሻ ሰነድ ሳይዘጋጅ ወደ ጥሬ ገንዘብ ሂሳብ ሌጀር ሪፖርት አለ። ወረድ ልና ደግሞ የውስጥ ገቢ ሂሳብ ኦዲት ማድረግ አለመቻል አለ። ሁለቱ ነው አሁን እዛ ጋር ያለው ምንድነው? የሀብት አስተዳደራችን ላይ ችግር አለው ማለት ነው። እዛ ላይ እንዲያውም እነኚህ ሰነዶች ካልተገኙ ሌላ ገቢ የተደበቀ ገቢ በኦዲት ያልተገኘ አለ ማለት ነው። የሚያመላክተው እንደዛ ነው። የኦዲት አስተያየቱ የመጨረሻው የሚሆነው ያን ነው ማለት ነው እዚህ ላይ በተቀመጠው መሰረት። ስለዚህ የሀብት ብክነት አለና እንዴት ነው ምላሽ ያልተሰጠው እስከዛሬ ድረስ? ይሄ አደገኛ ስለሆነ ማለት ነው። ሌላው ዶር ቤቴ ላይ ህግን አለማክበር ያለ ይመስለኛል። የኦዲት ግኝት የታየባቸው ተቋማት መሪዎች ከቋሚ ኮሚቴው ለቀረበላቸው ጥያቄና አስተያየት በሰጡት ምላሽ የአሰራር አለመዘመን፣ የሰው ኃይል እጥረትናም በስልጠና አለመታገዝ ለሂሳብ ክፍተቱ እንደ ምክንያት አንስተዋል። እኛ በሁለት አይነት መንገድ ነው ያየነው አጠቃላይ አስተያየቱን። አንደኛው ቴክኒካል ወይም ደግሞ ሙያዊ የሆኑ አሰራሮች ተቋሙን የማይጎዱ ለሶስተኛው ግን ግልጽ ያልሆነ ይሄ ቴክኒካል የሆነ ነው። ሁለተኛ ደግሞ ተቋም ሊጎዱ የሚችሉ ኢሚዲየት ላይ አክት መደረግ ያለባቸው ብለን ለይተናል ማለት። ስለዚህ ከውይይት በኋላ ያደረግነው ምንድነው ኢሚዲየትሊ በሁለት ስለከፈልናቸው ሙያዊ የሆኑ ለሶስተኛው ወገን ግልጽ መሆን ያለባቸው ስራዎች ላይ ተቋሙ ራሱ በጀት ይዞ ከገንዘብና ኢኮኖሚ ባለሙያዎችን ጠርቶ
እንደውም እኛ ፈልገን የነበረ ከዋና ኦዲተር ሙያተኞችም ሰፖርት እንዲያደርጉን አጠቃላይ የፋይናንስ ሰራተኞችን የግዥ ባለሙያዎችን ገንዘብ የሚሰበስቡት በተለያየ ምክንያት ደረጃ እድገትም ስለሚያገኙ ገንዘቡም ጋር ንክኪ ስለሚኖራቸው መጀመሪያ ዕውቀት ይቀድማል በማለት ትሬኒንግ ሰጠናል። አንድ አይቤክሱን ይጀምሩና ማኑዋል መመዝገብና አይቤክሱን ፓራራሊ መውሰድ ላይ የነበረ ችግሩ እንጂ ቶታሊ ያልተመዘገበ አልነበረም። ይህ ደግሞ በተቋሙ ላይ የማይታወቅ የገቢ ችግር የምናምን ሳይሆን አንዱ ጋር ተገኝቶ አንዱ ጋር ሙሉ ያለ ማድረግ በወቅቱ ደግሞ በደንብ ያለ ማስረዳት ኢቭን ሰከን ብሎ ረጋ ብሎ ያለ ማስረዳት በሙያተኞች የስነ ምግባርም ችግር አግኝተን ሶልቭ አድርገናል ማለት ነው። ከኛ ሙያተኞች የኛን ተቋም መጣችሁ እንድታዩልን እንፈልጋለን። ብዙ ስራዎች ሰርተናል። አዲስ ዓለም ሆስፒታል ጤና ቢሮም ላይ መረጃ ሄዳችሁ ማየት ትችላላችሁ። በርካታ ስራዎችን የሰራ ያለ አቅሙ ተወጥሮ የሚሰራ ደረጃው የመጀመሪያ ደረጃ ሆስፒታል ነው። የሚፈጽማቸው ደግሞ ከጀነራል ሆስፒታል በላይ ነው። መወጠር ደግሞ ችግር ያመጣል። ስለዚህ እኛ እንደውም ቋሚ ኮሚቴው እንፈልገዋለን። ይሄን የከፋ ኦዲት የሚለውን ታይትል የኛ ግኝት ይገልጸዋል የሚል እኔ አልተሰማኝም። ምናልባት በመጨረሻ ባስተያየት የሚወሰደውን ነገር መውሰድ አስፈላጊ ይሆናል። እኛ ፈልገን በመንግስት በኩል በዋና ኦዲት መስሪያ ቤታችን ኦዲት መደረጋችን ይሄንን አይነት ጋፓችን እየተስተካከለ እንዲሄድ ከመሻት የመነጨ ጥያቄ አቅርበን ኦዲት ተደረግን እንጂ ስንደረግ 13 ላይ ተደርገን አይደለም 14 ላይ ያ ችግር የተደገመው 13ም 14ም 15ም ሲደረግ በእነሱ ጋር ነው። በአንድ በኩል የሰነድ ዝግጅቱ የአሲስት ኢንተርናሽናልን ደረሰኝ እንድንጠቀም የማያስችለን የኛ ከቦርድ ከመንግስት በኩል በቦርድ የተቋቋመው በጣምራነት የሚወጣ ደረሰኝ እንጂ በአሲስት በኩል በፒኤልሲው በኩል በሚወጣ ደረሰኝ ሽያጭ መጀመር እንደሌለበት አቅጣጫ ተሰጥቶ ስለነበር እኛ ስርጭቱን እናደርግ የነበረው የውል ስምምነት ከተቋማቶች ጋር በማድረግ ነበር። ከተቋማቶች ጋር የውል ስምምነት የዱቤ የውል ስምምነት አድርገን ስርጭት እናደርጋለን። ስንቀበል ግን በነጭ ወረቀት እንቀበላለን ማለት አይደለም። በባንክ ደረሰኝ ይገባል። ባንክ የሚያውቀው ገንዘብ ነው ያለው የተሰበሰበው ማለት ነው። ስለዚህ ከዚህ አንፃር ለመያዝ ክትትል ለማድረግ የሚቸግረው ነገር በዘርፉ ላለው በኦዲት በኩል ላለው የሚቸገረው ነገር አይኖርም በሚል ነው ወደዛ ይሄንን ክትትል ያደረግነው። ከዚያ ባለፈ በውስጥ ኦዲትም ጭምር ለማድረግ ቅድም እንደተባለው የመዋቅር ጥያቄም ጠይቀን እሱም ምላሽ ያላገኘበት ሁኔታ አለ። ያው እሱ አላሰራ ያለ ነው። ስትራክቸራል ኦርጋናይዜሽን አንዱ ነው፣ ሲስተም አንዱ ነው፣ ሁማን ካፒታል አንዱ ነው። ገንዘብ እንሰብስብ ብለን ደሴ ላይ የገንዘብ ሰብሳቢ አልተቀመጠም። በደረጃ እድገት የሂሳብ ሰራተኛ ራሱን ችሎ የለውም፣ ንብረት ክፍል የለውም። ለኦዲት ይሄን ሪኮንሲል ለማድረግ ራሱን የቻለ ስትራክቸር ችግር ያለበት ነው ተቋማችን። እሱን መመለስ ዘላቂ የሆነ መፍትሄ ኖሮ ይሆናል ብዬ አስባለሁ። ያልተቀየረ ተከፋይ የተያዘው ወደ 3 ሚሊዮን 409 ሺህ ብር የሚሆነው ምንድነው? ባጀት አለን። በወቅቱ የጥሬ ገንዘብ እጥረት ነበረን። ግዢ የተፈጸመው ከመንግስት መድኃኒትና ፈንድ አቅራቢ ኤጀንሲ ነው። ስለዚህ ያኔ በወቅቱ የጥሬ ገንዘብ እጥረት ስለነበረን በተከፋይ ይዘን ቆይተን ክፍያ ፈጽመናል። አሁን ይሄ በተከፋይ የሚያሳይ የለም፣ ዜሮ ሆኗል። በወቅቱ ግብረ መልስም ሰጠናል የሚል ሐሳብ ነው ያለኝ። ተፈጥሮ ሚዛኑን ያልጠበቀ ሚለው ወደ 5 ሚሊዮን ብር የያዘው ነው። ይሄ ገጠመን ምንድነው? ወደ 70 ምናምን ሚሊዮን ብር ከውስጥ ገቢ እንሰበስባለን ብለን አቅደን ነበረ። 23 ሚሊዮን ሰበሰብነ። ግዢ የፈጸምነው ከሰበሰብነው በላይ ነው። ይሄ ሊሆን የቻለበት ምክንያት ይሄን ከመድኃኒት ፈንድና አቅራቢ ኤጀንሲ ከመንግስት ተቋም በዱቤ ግዢ ፈጽመን ስለነበረ በወቅቱ የፋርማሲ ባለሙያዎች ግዢ የሚፈጽሙት ደግሞ ወደ ፋይናንስ ያላመጡት የነበረ በመሆኑ ምክንያት ከዞን ገንዘብና ኢኮኖሚዎች ጋር በመነጋገር በተከፋይ ይዘን ቆይተን በ2017 ባጀት ዓመት ላይ በተከፋይ ይዘን የነበረውን ከፍለን አሁን እዛ የሚታየው እንትንም ያልታረቀ የነበረው ሂሳብም የታረቀ መሆኑን እና በወቅቱም ለኦዲት መስሪያ ቤትም ግብረ መልስም ጭምር የሰጠን መሆኑን ነው። ሌላኛው የቋሚ ንብረት ቆጠራን በተመለከተ ነው። እኔም እንደ ተቋም ኃላፊ የቋሚ ንብረት ቆጠራ እንዲደረግ ነው የምፈልገው። ግን ኦዲተሮቻችን ሆስፒታሉ
ሲመሰረት ከተለያዩ ተቋማት ሞዴል ሳይነኩ የተከማቹ ሀብቶች ስላሉ ለቆጠራ እንደሚቸገሩ ነው የሚነግሩንና ሌላኛው ግን መድኃኒት በየዲስፔንሰሪዎቹ በየወሩ ስቶሮቹ በየሩብ ዓመቱ ዓመታዊ ኢንቨንተሪ እንደሚሰራና የኦዲት ጉድለት ያለባቸው አካላት ጋር ጭምር የእርምት እርምጃ የተወሰደበት አጋጣሚ ነው ያለው። ኦዲት ማድረግ ያልተቻለ ተሰብሳቢና ተከፋይ ሂሳቦችን በተመለከተ ሁለቶችን በአንድ ለመመለስ ያክል እንግዲህ እንደኛ ወረዳ 26,336,056 ተሰብሳቢ ባላንሱ ነው፣ ጥቅል ባላንሱ ማለት ነው። ተቀጽላ ሌጀር የሌለው ሳይሆን ጥቅል ባላንሱ ነው። ይሄም ሲባል እንግዲህ ከማን እንደሚሰበሰብ አይቤክስ ሲስተሙ ላይ የተቀመጠ ነገር ስላለ እኔ ግልጽ ያልሆነልኝ ተቀጽላ ሌጀር የሌለው ሲባል በሃርድ ከሆነ ትክክል ሊሆን ይችላል። ከዛ ውጭ ግን ሲስተሙ ላይ አይቤክስ ሲስተም ከገባ በኋላ በሃርድ ሳይሆን በሲስተም እየተጠቀም ስለሆነ ይሄው ከማን እንደሚሰበሰብ ቁጭ ብሎ መረጃው ያለበት አግባብ ስላለ ይሄንም በዛ መስተካከል ቢችል። በኦዲት ሂደቱ ተሳትፎ የነበራቸው የአማራ ክልል ዋና ኦዲተር መስሪያ ቤት ኦዲት ማናጀሮች በበኩላቸው የታዩ የኦዲት ጉድለቶች በተለያየ መንገድ የተረጋገጡ ስለመሆናቸው ይናገራሉ። አዲስ ዓለም ሆስፒታል ላይ ስገባ አይቤክስ ላይ ያለ ግን ተቀጽላ ሌጀሮች ያው እዛ ላይ ይኖራሉ አይነት ነገር ነው የሚለው። በዛ መልኩ አይደለም። አይቤክስን ወደ ኤክሴል ኤክስትራክት አድርገን ወስደን ሳብ ሌጀሮችን ወይም ተቀጽላ ሌጀሮችን ስናይ አንነውን ነው የሚለው። ከዛ ተነስተን ያመጣ ነውና አይቤክስ ላይ ያለው ጄኔራል ሌጀር ነው። ስለዚህ ሳብ ሌጀር ወይም ከማን እንደሚሰበሰብ ዋናው መነሻው ሰነዱ እዛ ላይ ስለሆነ ይሄ ሊስተካከል ይገባል የሚል አስተያየት ነው አሁንም ያለው። ግዢው ሲፈጸም ቃል ጉባኤ የለም ነው። አሁን አስቸኳይ የሆኑ ግዢዎች በቀጥታ ሊገዙ ይችላሉ። የግድ በግል ጨረታ ነው መግዛት ያለባቸው አይደለም የኛም ኢንቴንሽናችን። ነገር ግን ወደዛ ደረጃ ስንመጣ ወይም ወደ ቀጥታ ግዢ ወይም ወደ ፕሮፎርማ ስንመጣ ግን አሳማኝ የሆኑ ቃል ጉባኤዎች ሊቀመጡ ይገባል። የንብረት ሂሳብ ኦዲት አድርጎ አስተያየት መስጠት አልተቻለም የተባለው ንብረቶቹ ወይ ተገዝተውም ወይ በእርዳታም ይሁን ወደ ተቋሙ ገቢ ይደረጋሉ። ገቢ በሚደረጉበት ጊዜ ግን ሴሪ ቁጥር አላቸው። እነዛ ንብረቶች ሴሪ ቁጥር ካልተመዘገበ ገቢም ሲሆኑ ወጪም ሲሆኑ ካልተመዘገበ ኦዲት አድርጎ አስተያየት መስጠት አይቻልም። ኦክሲጅን ማምረቻና ማከፋፈያ ማዕከል ላይ ንብረት ሂሳብ ላይ ኦዲት ማድረግ አልተቻለም። ምክንያቱም የንብረት ሂሳብ ያው ቆጠራ ቢከናወንም በጀት ዓመቱን አልፎ ነው የተቆጠረ። ኦክሲጅን ምርት መጋዘን የለውም። ያው ምርት ይመረታል፣ ሲመረት ወደ መጋዘን ነው መግባት ያለበት። ምዝገባ የለውም፣ መመዝገብ ነበረበት። የወጪ የዱቤ ደረሰኝ ሽያጭ ደረሰኝ አይከናወንም። የመውጫ ወደ ውጭ ሲወጣም ደረሰኝ አይኖር የለውም። ለምሳሌ የጤና ተቋማት ሲወስዱ በማዕከሉ ውል ይዘው ነው በነገራችን ላይ የሚወስዱት የጤና ተቋማት ከማዕከሉ ጋራ ውል ባያዙት ማዕከል ስም አይደለም። ለምሳሌ የዱቤ ሽያጭ ተሽጦ በኋላ ለገንዘቡ ሲገባ በግለሰብ ስም ይገባል። ስቴትመንቱን ማስቀረብ ስላየ ነው ብዬ ነው። በግለሰብ ስም ስለሚገባ የትኛው ማዕከል የትኛው ጤና ጣቢያ ነው የትኛው ተቋም ነው ወይም የትኛው ሆስፒታል ነው ይሄን ገንዘብ የላከው ብሎ ለማረጋገጥ አስቸጋሪ ሆነ። የመጀመሪያውን ቀን የቋሚ ኮሚቴው ውይይት የማጠቃለያ ሀሳብ የሰጡት የአማራ ክልል ዋና ኦዲተር መስሪያ ቤት ዋና ኦዲተር ዶክተር አማረ ብርሃኑና የቋሚ ኮሚቴው ሰብሳቢ ወይዘሮ መቤት ከበደም የኦዲት ግኝቶችን ለማስተካከል ከአቅም ግንባታ እስከ ተጠያቂነት ድረስ የዘለቀ ስራ እንደሚጠይቅ ተናግረዋል። የማንኛውም የሂሳብ አሰራር እንቅስቃሴ በአገሪቱ የሂሳብ አያያዝ ስታንዳርድ መሰረት የውስጥ ቁጥጥርን በሚያሰፍን መልኩ መዛግብቶች መቋቋም አለባቸው። እዛ ላይ ትልቅ ክፍተት አለ። ስለዚህ ይህንን ማገዝ አለበት። እንደ ጤና ቢሮ የጤና ተቋማት አጠቃላይ አገልግሎታቸው ግልጸኝነት፣ ተጠያቂነት ፕላስ ቀጣይነት የሚኖረው የተጠናከረ አገልግሎት እንዲኖር በብዙ መልኩ መታገዝ ስላለበት እዛ አካባቢ በደንብ መታየት አለበት። በተለያየ መልኩም የልዩ ኦዲት ጥያቄ ተጠየቅን ስንገባ የምናገኘው ያ ነው። የመድኃኒት ገቢ ወጪ አሰራር ላይ በጣም ክፍተቶች አሉ። እንደዚሁም የፋይናንስ እንቅስቃሴውም ላይ ክፍተቶች አሉ። ስለዚህ እዛ ላይ ከማረም አንጻር ጤና ቢሮ በጣም አግዟቸው ብዙ ነገር መሰራት አለበት። ሌላው በሰው ኃይልም ከማጣ አሁን አብዛኞቹ እያነሱ ያሉት የውስጥ ኦዲተርም የለን፣ እንደውም የኦክሲጅን ማምረቻው እኮ የገንዘብ ሰብሳቢም የለንም እያሉ እና ይህንን ጉዳዮች በደንብ ተለቅመው ተወስደው አጠቃላይ
ስራቸውን በሚያግዝ መልኩ ብዙ መሰራት አለበት። በአብዛኛው በተለይ ተሰብሳቢ ሰነዶች ሂሳባቸው ላይ የተቀጽላ ሌጀር ያለመያዝ በብዛት ይታያል። ስለዚህ አትኩረት ሊሰጠው ይገባል። ምክንያቱም ከማን ነው የሚሰበሰበው? መቼ ነው የሚሰበሰበው? ምን ያህል ነው የሚሰበሰበው? በግልጽ መታወቅ አለበት። ተቀጽላ ሌጀሩ ያንን ነው የሚያሳየው። ያ በሌለበት ሁኔታ እድሜው እየጨመረ ሲሄድ አጠቃላይ የተሰብሳቢ የማይመለሱ የማይሰበሰቡ ተሰብሳቢ ሂሳቦች እየገዘፉ ነው የሚሄዱት። እንደ ክልልም ያለብን ትልቁ ቻሌንጅ እዛ ላይ ነው። ተሰብሳቢ በጣም ሬቱ ከፍተኛ ነው። በጣም ከፍተኛ ከ3 ቢሊዮን በላይ በየዓመቱ አጠቃላይ የተሰብሳቢ መጠን እየጨመረ የሄደበት ጉዳይ አለ። ከንብረት ቆጠራ ጋር በተለይ ጤና ተቋማት ላይ ያለ ትልቁ ችግር በተለይ በተራድኦ የሚመጡ መድኃኒትም ይሁን ንብረቶች ለአመዘጋገብ ምቹ ያልሆኑ የሚሆን ነገር ነው የሚነሳው። ግን ተቋማት በተለይ ለመመዝገብ በሚያመች መልኩ ለምሳሌ መድኃኒት ዋጋ ላይ ተከለት ይችላል። ሲመጣ ዩኒት ፕራይሱ ላይኖር ይችላል። የመድኃኒት የመጣ መድኃኒት ያንን ከረንት ፕራይሱ እንዲያስበው ብዙ ተቋማት ዋጋ ይተክሉለታል። ስለዚህ ለንብረት ወይም ገቢ ሲሆን ለምዝገባ የማይቸገሩበት ሁኔታ አለ። ስለዚህ ተቋማት እንደዚህ አይነት ነገሮች እንዳይፈጠሩ መፍትሄ ሊያበጁላቸው ይችላሉ። የተራድኦ ነገም ሲመጣ ንብረቱም ሆነ ለማዘጋገብ ምቹ ላይሆን ይችላል። ከውስጥ ኦዲተር ጋር ከመጠቀም ጋር ተያይዞ ጥሩ ነው እንደተሞክሮ እንጅባራ ላይ የተነሳው የውስጥ ኦዲተርን መጠቀም በየወሩ በተለይ የሚመጡትን የውስጥ ኦዲተር ግኝቶች ሪኮግኒሽን ሰጥቶ ምንድነው መንስኤው ምንድነው መፍትሄው ብሎ መነጋገር ያስፈልጋል። የሥራ አመራሩ እንደዛ እየፈታ ከሄደ የሚታዩ በውጭ ኦዲተር የሚገኙ ግኝቶች በጣም የመቀነስ እድል ይኖራቸዋል። አሁን የውስጥ ኦዲተር ሊያልፋቸው የማይገባ በቀላሉ ዲቴክት ሊያደርጋቸው የሚገቡ ነገሮች ሁሉ የማለፍ ነገሮች አሉ። አብዛኛው ጊዜ ደግሞ የሚመጣው ምንድነው እኛ ሐሳብ ሰጥተናል ግን ተቀባይነት አጣን የሚሉ ብዙ ቀላል የማይባሉ የውስጥ ኦዲተሮች ናቸው። ያንን በቀጣይ የገንዘብ ቢሮና እኛ በመተጋገዝ የአቅም ማጎልበት ስራ እንሰራለን። በ15 ቀን መልስ ሰጥተናል። እሱ ይዛችሁ ለምን አስተያየቱን አትቀይሩት የሚባል ነገር አለ። በነገራችን ላይ ኦፒኒየን የሚሰጠው በስታንዳርዱ መሰረት ከሐምሌ 1 እስከ ሰኔ 30 ያለው የፋይናንስ እንቅስቃሴ አጠቃላይ የሂሳብ እንቅስቃሴው ቁመናው ምን ይመስላል ብሎ ነው ብይን የሚሰጠው። ያም አልፈንኛ ግን በ15 ቀን ውስጥ ማስተካከያ እርምጃ የምትወስዱባቸው ካሉ ወይም የወሰዳችኋቸው ካሉ አሳውቁን ስንል አብዛኛውን ጊዜ በጽሁፍ ይሄንን ያደርገናል፣ ይሄን ለማድረግ እቅድ ይዘናል፣ ይሄን ሂደት ላይ ነን የሚሉ ነገሮች ናቸው። ያ ማስረጃ አይሆንም። ማስረጃ ሲመጣ አብሮ ከሶርስ ዶክመንቱ ጋር አብሮ መቅረብ አለባቸው። ከንብረት ጋር ተያይዞ መወገድ ያለባቸው ንብረቶች ለምን ይዛችሁ እንደ ዋና ኦዲተር እንዲያገኘው እንዳደረጋችሁት ግልጽ አይደለም። መወገድ ያለበት ንብረት መወገድ አለበት። ኦዲተር መጥቶ ነግሯችሁ አይደለም ማስተካከል ያለባችሁና ተወግዶም እኮ ወደ ጥቅም እንዲውል የሚደረግበት ሁኔታ አለ። የ2015 በጀት ዓመት ላይ ብዙዎቹ ግኝቶች እንዳልተስተካከሉ የሚያሳዩ ነገሮች ነው ምላሻችሁን እየሰጣችሁን ያለውና እሱ ላይ በደንብ ትኩረት እንድታደርጉበት እንደ ቋሚ ኮሚቴ አስተያየት መስጠት እንፈልጋለን። ሌላው የተከፋይ ሂሳብም እንደዚሁ የተቀጽላ ሌጀር የሌለው የተከፋይ ሂሳብ አለ። የማስተካከል ስራዎችን እንድሰሩ እንፈልጋለን። ስራ ላይ ያልዋለ በጀት እኔ ብዙ ጊዜ ተቋማትን እንዲስንሰበስብ የበጀት እጥረት እንዲህ ለማድረግ የበጀት እጥረት አለብን፣ እንደዚህ ለመስራት የበጀት እጥረት አለብን፣ የውስጥ ኦዲተሮችን በስልጠና ለማጠናከር የውስጥ በጀታችን አነስተኛ ነው የሚል ነገር ነው የሚስተዋለው። እናንተ ጋር ደግሞ በየአመቱ አንዴ ብቻ አይደለም በየአመቱ ችግር እንዳለ ነው ከራሳችሁ ማንደበት የሰማነውና ይሄ በመስተካከል መቻል አለበት። በጀት እጥረት አለብንና እንደገና ደግሞ የተሰጣችሁንም ያገኛችሁትንም በጀት በአግባቡ አለመጠቀም ሁለቱ የሚጣረሱ ሐሳቦች ስለሆኑ ትኩረት ተሰርቶ
መሰራት መቻል አለበት። የሂሳብ አያያዛችሁም በተመሳሳይ ብንችል እንደ ክልል እየተከተልን ያለውን የዲጂታላይዜሽን ስራ ብንከተል ካልሆነ ማንዋሉንም በአግባቡ የሂሳብ ስርዓቱን በጠበቀ መልኩ የሂሳብ አያያዝ ስርዓቱን በደንብ ባዘመነ መልኩ መያዝ እንዳለባችሁ ቋሚ ኮሚቴያችንም ያምናል። እናንተም የምትቀበሉት አስተያየት መሆን አለበት። በሚቀጥለው ዋና ኦዲተር መጥቶ እነዚህን አስተያየቶች ድጋሚ ማየት አንፈልግም። በደንብ ይዛችሁ ተነጋግራችሁ እንደ ማኔጅመንት ማስተካከል መቻል አለባችሁ። በ15 ቀን ውስጥ ምላሻችሁን ለቋሚ ኮሚቴያችንና ለዋና ኦዲተር መስሪያ ቤት ምላሻችሁን እንድታደርሱን እንላለን። የአማራ ክልል ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴም በሁለተኛ ቀን ውለው የፎገራ ወረዳ ገንዘብ ጽሕፈት ቤት፣ የእነማይ ወረዳ ገንዘብ ጽሕፈት ቤት፣ የጎዛምን ወረዳ ገንዘብ ጽሕፈት ቤት፣ የእንዳርጅና ውጋ ወረዳ ገንዘብ ጽሕፈት ቤትናም የወረታ ከተማ ጤና አጠባበቅ ጣቢያ የኦዲት ግኝት ላይ ሪፖርት ቀርቦ ውይይት አካሂደዋል። ፎገራ ወረዳ ነጠላ ፋይናንስ ድጋፍ ሰጪ ማዕከል የ2015 በጀት ዓመት ኦዲት ግኝት ላይ በባንክ ክሬዲት አድቫይስ ላይ ገቢ የተሰበሰበበት የገቢ መሰብሰቢያ ደረሰኝ ቁጥር የማይጠቃቀስ በመሆኑ የመደበኛ የመናኸሪያና የእንስሳት ጤና ሪቮልቪ ፈንድ ገቢ ኦዲት ማድረግ አለመቻሉ ነው። 19 ሚሊዮን ብር 315870 ብር በወቅቱ ሳይሰበሰብ ተገኝቷል። ሌላ የግንባታ ስራ ዝርዝር ሳይቀርበት የተሰጠ የመንገድ ግንባታ ክፍያ ነው። ይሄ በጣም ብዙ ብር ነው። 3 ሚሊዮን 235101 ከ48 ነው ይሄ ብር። የወረታ ከተማ ጤና አጠባበቅ ጣቢያ የ2016 በጀት ዓመት ወደ ግኝትና በተሰጠው የኦዲት ከፋይት ምንድነው? ይሄም ቅድም ተመሳሳይ ነው። በየወሩ የባንክ ማስታረቂያና ቆጠራ አለመደረግ የዚህ ተቋም የሂሳብ እንቅስቃሴ ጤነኛ ነው ማለት አይቻልም። መደበኛና የውስጥ ገቢ ሂሳብ የተሟላ የሂሳብ ምዝገባ ያልተከናወነ የምዝገባ መነሻ ሰነድ መሰረት ባለመደረጉ መልኩ የተሟላ የሂሳብ ምዝገባ፣ ይሄ ደግሞ መነሻ ሰነድ የለውም፣ ያለ ሰነድ ነው ይሄ ምዝገባ የተደረገው። ከውስጥ ገቢ ሂሳብ የጭነት አገልግሎት ክፍያ ሲፈጸም አገልግሎቱን ከሰጠው አካል ጋር ውል መያዝ ሲገባው ከፋርማሲ የንብረት ሂሳብ ኦዲት ማድረግ አለመቻሉ በኦዲት መጨረሻ ይህም እንግዲህ ከትናንትናም ጀምረን በተቋማት ላይ ከፍተኛውን ችግር የፈጠረ ያለ የንብረት ኦዲት ማድረግ አለመቻል። ከፍተኛውን ደግሞ ክልሉ የሚበጅት ደግሞ ንብረት ላይ ነው። ተቋማትም የሚወስዱት ንብረት ላይ ነው። ግዢዎቹ ከፍተኛውን ግዢ የሚይዙት ንብረት ላይ ነው። ስለዚህ የንብረት ላይ በተደጋጋሚ በተቋማት ቢነገር ማስተካከል ያልተቻለው ንብረት ላይ ነው። የእነማይ ወረዳ ነጠላ ፋይናንስ ድጋፍ ሰጪ ማዕከል በ2015 በጀት ዓመት የኦዲት ግኝት ላይ በተሰጠው የከፋ ኦዲት አስተያየት መሰረት የእርምት እርምጃ ባልተወሰደባቸው ነው። አርሱን ተመልከቱ። የእርምት እርምጃ ባልተወሰደባቸው ነው። አንደኛው የባንክ ማስታረቂያ መግለጫና በሪፖርት እና በሌተር ከወጪ ቀር መካከል የታየ ልዩነት ሪፖርት በማነስ 887287 ከ17። ሌላው ከውል መዘግየት ያልተሰበሰበ የቅጣት ገቢ ነው። ይህ ብዙ ጊዜ ይታያል በተቋማት። እድሜ ትንተና ያልተዘጋጀለት ወደ 535625 ከ07 አለ። ሌላው ወደ 22 ሚሊዮን ብር ነው የሶስተኛ ወገን ማረጋገጫ ያልተደረገበት። በጣም ብዙ ብር ነው። ለምን ነው በወቅቱ ያልመጡት እነዚህ ሰዎች፣ ግለሰቦች፣ ድርጅቶች? በወቅቱ ያልተከፈለ የተከፋ ሂሳብ ይሄም ብዙ ነው። ወደ 8 ሚሊዮን 005 ከ87 ነው። ከበጀት ላይ ስራ መዋል ወንጀል ነው። ከየት መጣ? መጀመሪያ በጀት ታውጇል። ከታወጀ በጀት በላይ መጠቀም ይሄ ወንጀል ነው። የጎዛምን ወረዳ ቅድም ባቀረቡት ደረጃ ተመሳሳይ ዓመተ ምህረት ነው። በ2014 ሂሳብ በ2015 ኦዲት የተደረገው በጀት ዓመት ነው። 406053 ከ80 ሳንቲም የተቀጠላ ሌጀር ሳይዘጋጅለት ተገኝቷል ማለት ነው። ተቋሙ በወቅቱ እነዚህ በተሰብሳቢ የወሰኑትን 12 ሚሊዮን 409,431 ከ73 ሳንቲም የወሰኑ ድርጅቶች ወይም ግለሰቦችን ባለመቅረቡ ትክክለኛ የተሰብሳቢ ሂሳብ መሆኑን ማረጋገጥ አልተቻለም። ይሄ
ከፍተኛ የሆነ ግኝት ነው። ሌላው ደረሰኝ ሳይቀርብ የተፈጸመ ክፍያ አለ። ደረሰኙ አልቀረበም። የ44705 ከ85 ሳንቲም ደረሰኝ ሳያቀርብ ክፍያው ተፈጽሞ ተገኝቷል። ከታወጀለት በጀት በላይ 582859.26 ተጠቅሟል። ይሄ ደግሞ ገንዘብ ቢሮ ያወጣውን መመሪያ የጣሰ ነው። በዚህ የተሰጠው የኦዲት አስተያየት አጥጋቢ ሆኖ አልተገኘም ማለት ነው። የእናርጅና ውጋ ወረዳ ነው፣ ተመሳሳይ ናቸው። አይታችሁት እንደሆነ ወደ 14 ሚሊዮን 458,486,59 ተቀጥላ ሌጀር የለም። ለማን ተሰጠ? ይሄ 14 ሚሊዮን የሚገርም ነው። እንግዲህ ነገ ማልዳ እንሰብስብ ብንል ማስረጃችን ምን ዝቅ ብሎ ደግሞ ወርታች አሁንም ከሶስተኛ ወገን ማረጋገጥ ያልተቻለ ሂሳብ ወደ 2,208,336,28 ስለዚህ እነዚህ በተሰሳቢ የወሰዱ ሰዎች ይህን ብር አልወሰዱትም ማለት ነው እና ይህ ተቋም ለማን ሰጠው? የቋሚ ኮሚቴው አባላት የኦዲት ችግሩ መነሻም በተገቢው መንገድ ሊጣራ እንደሚገባ አንስተዋል። የተቋማት መሪዎችም ለሂሳብ ጉድለታቸው እንደ ምክንያት የሚነሱ ያሉትን ለቋሚ ኮሚቴው ምላሽ ሰጥተዋል። በ15 ቀን ውስጥ ምላሽ ያልሰጡትና ያመጣ ነው የሚል ነገር ነው ያለው። በነገራችን ላይ የቀረበው ሪፖርት ላይ ያልቀረበው በ2 ዓመቱም መልስ አልተሰጠም አይደለም፣ በ15 ቀን ማለት ነው። ለዛ ነው ዛሬ እዚህ የቀረበው እና በኦዲት ላይ ያለው ግንዛቤና እይታ ምንድን ነው? ለምንድን ነው ሌሎች ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። በጣም በርካታ ስራዎች ይሰራል፣ መልስ ይሰጣል። ይሄ ተጠያቂነትን የለም የሚል በሚያስመስል መልኩ ነው። ትናንት ካየነው ግኝቶች ዛሬ ደግሞ የታየው ግኝት ከፋ ያለ ነው። ከዛ ውጪ ለፋይናንስ አሰራር ያላችሁ ተጨንቆ የመስራት ህግን የማስከበር አመራሮችም ካላችሁ ማለት ነው አመራር ካላችሁ እንዴት ነው ህግን እያስከበራችሁ ያለው የሚለው ነገር ላይ ምላሽ ቢሰጥበት የሚል ሀሳብ ስላለኝ ነው። ያየናቸው ወረዳዎች ላይ የታየው ግኝት በጣም ከፍተኛ ችግር ያለበት ነው። ግን በመሰረታዊነት ማንሳት መፈልገው የክልሉ ገንዘብ ቢሮ በጀት መድቦ እስከታች ድረስ ያለውን አሰራር በምን መንገድ ነው የሚያስኬደው? እኔ አሁን ገንዘብ ቢሮ ገንዘብውን በፋይናንስ ስርዓት ህግ እየተመራ መሆኑን ቸክ የሚያደርግበት መንገድ የለም ወይ? በጣም ከፍተኛ ችግር ነው ያለው። አንደኛ ወይ ያቀም ችግር ከሆነ እነዚህን የፋይናንስ ባለሙያዎች ያቀም ግንባታ ስራ መስራት አለበት፣ የውስጥ ኦዲትን ማጠናከር መቻል አለበት። ከዛ ውጭ ግን ያንድ ወረዳ በጀት በስርዓት የማይመራ ከሆነ ህዝባችንን አሁን እንዴት ነው እየመራ ነው ያለ ነው? ከዛ በተረፈ ግን በእያንዳንዱ ላይ የቀረቡ የኦዲት ግኝቶች የእያንዳንዳቸውን የራሳቸውን ችግር ያው የሚመልሱት ሆኖ ከ2015-16 አካባቢ የተከናወነ ተግባር ነው እና ለምንድን ነው ምክንያቱ ምንድን ነው? አሁን በእያንዳንዱ ላይ መሄድ ራሱ ጊዜ የሚወስድ ስለሆነ አጠቃላይ የፋይናንስ ስርዓታችን ምንመራበት መንገድ ያጋጠመን ችግር ምንድን ነው? ትልቅ ስብራት ነው። ገንዘብን ያህል ነገር ያለ ገንዘብ ምንም መስራት አይቻልም። እያንዳንዱ ተቋም የሚንቀሳቀሰው በገንዘብ ነው። ስለዚህ ንብረትን ኦዲት ማድረግ አልተቻለም፣ ገንዘብን ኦዲት ማድረግ አልተቻለም። በእያንዳንዱ በምናይበት ጊዜ እኮ እንዲያውም አንዳንዶቹ ግዢ ሳይፈጸም በሰነድ ተመዝግበው የተገኙ ንብረቶች ሁሉ እንዳሉ ያሳያል። የእውቀት ክፍተት ከሆነም ኃላፊዎች ካላችሁ አብራችሁ የእውቀት ክፍተቱን የሚሞላበትን መንገድ መፍጠር፣ ካልሆነ ደግሞ አሁን ካጋጠመን ወቅታዊ ችግር ጋር ተያይዞ ተገቢ ያልሆነ ተጠቃሚነትን ለመጠቀምና የመንግስትን ሀብት ለመበተን ከሆነ እሱ ተጠያቂ እንዲሆን ሰብሰብ እንዲያደርግ እጁንም ስለሚያስፈልግ እርምጃ ሊወሰድበት ይገባል ብዬ ነው የምወስድ። እንግዲህ የ2 ዓመት በፊት ከ3 ዓመት በፊት ነው እንትን ያለው። አሁን አስተያየት ለመስጠት በቂ አይደለም አጥጋቢ አይደለም ምናምን ነው የሰጡት መንግስት በጀት ቢሮዎች። ነገር ግን እኔ የከፋ ነው ብዬ ነው የምወስደው። ልምምዱ የከፋ ነው። ሰነዶችን ማጥፋት፣ ያለ ሰነድ ገንዘብ መሰብሰብ፣ ያለ ሰነድ ገንዘብ መስጠት፣ እያንዳንዳቸው
ጎዛመን ስንወስድ 19 ክፍተቶች አሉ። እናርጅን ስንወስድ 9 ነማይ 9 ተመሳሳይ 13 ወረዳ እነዚህ ሁሉም አንድ ወረዳ ላይ ያሉት አንድ ወረዳ ላይ ያለ። ስለዚህ በአጠቃላይ እኔ ገንዘብ ቢሮ እየተከታተለው ነው ስራውን የሚል በድፍረት ለመናገር ይከብደኛል። ሰፊ ክፍተት አለ እና ይህን የሚከታተለው ቋሚ ኮሚቴም በደንብ ወስዶ እርምት እንዲደረግበት ክትትልና ቁጥጥሩ ጠበቅ እንዲል ማድረግ የመንግስት ሀብት ለተባለለት ዓላማ እንዲውል ማድረግ ይገባዋል ብዬ ነው ወስደው ማቅረብ መስጠት ያለባቸው። አስተያየት ግን ያለ ሶስተኛ ወገን የሄደ ገንዘብ ያለ ተቀጽላ የሚሄደው ገንዘብ ደረሰኞች የት ነው የገቡት? ከስፖርት ምክር ቤትና ከእንስሳት ጋር ተያይዞ ዋና ኦዲተር ባለሙያዎች በወቅቱ በሰጡን አቅጣጫ መሰረት ለውስጥ ኦዲተር አቅጣጫ ሰጠን ወደ 137 ደረሰኞች የሚሆኑ ናቸው። እነሱን አረጋግጠን ሪፖርት ያው አላደረስንም። ቀጣይ በሰጠን አቅጣጫ ትናንትናም ዛሬም የምናደርስ ነው የሚሆን። እሱን የቤት ስራ ሰጥተን ወስደን የሰራንበት መንገድ ነው ያለ። ይሄ ከብልጫ ጋር ተያይዞ ይሄም የማንም ችግር አይደለም፣ የክፍያ ሂደት ነው። ፔመንት ክፍያዎችን ውል ከያዘ እስከ መጨረሻ ክፍያ ድረስ ከውሌ ጋር የተመጣጠነ ነው ወይ ውሉን መሰረት ያለ ነበር ወይ ብሎ መክፈል ያለበትም የኛም ስለሆነ እሱን ወደ ግኝት በተገኘበት አግባብ ወደ ፍትህ ያስተላለፍበት መንገድ ነው ያለ። የአንድ ተቋም ጥንካሬ የሚለካው ተሰብሳቢ መቀነስ ሲችል ተሰብሳቢና ተከፋይን መቀነስ ሲችል ነው። ተሰብሳቢና ተከፋይ እያበጠ ከሄደ ያ ተቋም አይደለም ጥንካሬውን ጤናማነቱንም ለማረጋገጥ እያስቸገረ ነው የሚሄደው። ከዚህ አኳያ ግን እኛ እንደኛ ተቋም እንደኛ ወረዳ ተቋም ብቻም ሳይሆን እንደ ክልል እኔም በገባይ ልክ ማነሰው ሁላችንም ተባብረን ይሄንን ችግር መቅረፍ ስላለብን የኛ ድርሻ ትልቁ ድርሻ የኛ ሊሆን ይችላል። የተቋሙ ላይ ያለን አካላት ግን ተሰብሳቢያችን እንዲጨምር ተከፋያችን በዚያው ልክ እንዲጨምር የሚያደርጉ ደግሞ በተለይ ወደ ላይ ያላችሁ አካላት እጃችሁም አለበት እገዛም ማድረግ አለባችሁ። እነዚህ ችግሮች እንዳይፈጠሩ ማንሳት ስለምንችል ማለት ነው። የማይገዛ መኪና ይገዛል፣ በዚህ አካውንት የኔ ያልበር አስገባ ቃጭን ትዛዝ። የማይገዛ ኮምፒውተር ፕሪንተር ይገዛላችኋል፣ በዚህ አካውንት አስገቡ ቀጥታ ትዛዝ። የሚፈጸም ነገር ግን የለም። ተሰብሳቢያችን እየጨመረ ይሄዳል በየአመቱ። ተከፋይን በተለያዩ ምክንያቶች ተከፋይ ሂሳቦችን እንይዛለን። ያው ትልቅ የኛ ድርሻ እንዳለበት ሆኖ በወቅቱ ሂሳቦች ተወራርደው ሰነዱ ለሚመለከተው አካል መድረስ አለበት። ይሄና ምን አለው እዚህ ላይ ያው የኛ አብዛኛው የኛ ድርሻ ሊሆን ይችላል። ይሄንኛ ማስተካከል አለብን። ግን ከተሰብሳቢ አኳያ በቀጥታ እየታየ ያለው አሁን ደግሞ ገዝፎ የመጣ ይሄን ያለ አምቡላንስ ይገዛላችኋል፣ በዚህ አካውንት አስገቡ እናስገባለን፣ መልስ የለም። ስለዚህ ይሄ የወረዳ ድርሻ ሳይሆን ከላይ የሚመለከታቸው አካላት ይሄንን ማስተካከል አለባቸው ብዬ ስለማምን ማለት ነው። እሱ መስተካከል አለበት ብዬ ስለማስብ ነው። እነዚህ ዋና ኦዲት ያቀረባቸው መረጃዎች በመረጃ በማስረጃ የተደገፉና በአካል የተገኙም ስለሆነ ምንማርባቸው ምናስተካክላቸው እንጂ ወደ ኋላ ያልታዩና ያልተረጋገጡ ናቸው ማለት አስቸጋሪ ስለሆነ የተረጋገጡም ስለሆነ በሱ መንገድ ታይቶ እንግዲህ በሳምፕል ታይተው ነው እነዚህ የተገኙትና ዋና ኦዲት የሚያደርገው ሳምፕል ነው። ሙሉ ምርመራ ኦዲት ቢደረግ በየተቋሞቻችን ምን ያህል ሰፊ ክፍተት እንዳለ ግን ግንዛቤ ሊያዝ ይገባል የሚል እምነት አለኝ። እኔ የእርምት እርምጃ ግን ይሄ ቋሚ ኮሚቴና ዋና ኦዲትም አሁንም በጋራ ያግዘናል ብዬ ማስበው እኔ የእርምት እርምጃ ለመስጠት ላይ ትኩረት ያስፈልገዋል። ሰው ከስተቱ እየተማረ ያልሆነው እኔ ባጠፋሁት እርምጃ ስለማይወሰድብኝ ከኔ ኋላ ያለው ሰው አብሮ እንደኔ ያጠፋል እንጂ አይታረም። የሚወሰደው እርምጃ በኦዲት ግኝት ላይ የሚወሰደው እርምጃ በጣም አዝጋሚ ነው አለ ለማለትም ይከብዳል። ተሌለ ውስጥ ኦዲታው ምንም ነገር አይሰጥም እና የሚባክኑና ሰፊውን ግኝት የሚያገኛቸው ደግሞ አለዛው ብዙ አቅም ያላቸው ልጆች አሉ። አቅም አንጻራዊ ስለሆነ እርምጃ መውሰድ ላይ ግን መተጋገዝ ይጠበቅብናል የሚል ሐሳብ አለኝ። በዚሁ አጋጣሚ እንደተዋረድ ታግዙን የሚገባ ፍትህ አካባቢም ችግር ገጥሞናልኛ። ፍትህ አካባቢ ተቋሙ ግኝት አግኝቶበት ጉድለት አግኝቶበት ከኃላፊ እስከ ባለሙያ ድረስ በዲሲፕሊን መመሪያ በሚፈቅደው መሰረት እርምጃ ሲወስድ ፍትህ ይመልሳቸዋል። እኛውን ገንዘብ ያጠፋ ሰው ንብረት ያጎደለ ሰው ተመልሶ ንብረት ላይ ይቀመጥ የሚል አቋም የለንም። ምናልባት ወደ ስራ መደቡ ሊመልሰው ይችላል። ነገር ግን መመለስ ካለበት
ከንብረትና ከገንዘብ ነክ ውጭ በሆኑ የስራ መደቦች መቀመጥ መቻል አለበት። በውይይቱ ማጠቃለያ የአማራ ክልል ዋና ኦዲተር መስሪያ ቤት ዋና ኦዲተር ዶክተር አማረ ብርሃኑና የቋሚ ኮሚቴው ሰብሳቢ ወይዘሮ መቤት ከበደም ተቋማት ሙያዊ ስነ ምግባርን በተላበሰ መንገድ እንዲሰሩ ጠይቀዋል። የውስጥ ቁጥጥር ስርዓትን ማጠናከር፣ የባለሙያዎችን አቅም ማጎልበት ተገቢ ስለመሆኑና ዘመናዊ የፋይናንስ ስርዓትን መዘርጋት መፍትሄ ስለመሆኑም ተናግረዋል። ከደረሰኝ የተሰበሰበው ወደ ባንክ መግባት አለበት። ባንክ ላይ የገባው የትኞቹ ደረሰኞች ነው ይሄ ገንዘብ የገባው የሚለው ነገር በባንክ አድቫይሶች ላይ መመዝገብ አለበት። ይሄ በቃ ካሁን በኋላ እንደ ክፍተት መታየት የለበትም። የውጭ ኦዲተር መጥቶ እስከሚያገኘው ድረስ ያሉ ክፍተት ሆኖ መቀጠል የለበትም። ይሄ መታረም ያለበት ነው። በሁሉም የወረዳ ነጠላ ፋይናንስ ድጋፍ ሰጪ ማዕከላትም ሆነ በጤና ተቋማት ይሄ እንድትወስዱት ነው። ሌላው ከግንባታ ጋር የተያያዘ በጣም ግርም የሚሉ ነገሮች አሉ። አንድ ግንባታ ቢል ኦፍ ኳንቲቲ ሳይዘጋጅለት ጨረታ አይወጣም። ጨረታ በዛ አግባብ ነው ወጥቶ ውል ተፈጽሞ ወደ ግንባታው የሚገባው። አሁን ካለቀ በኋላ ቢል ኦፍ ኳንቲቲ የለውም የተባለ ጥያቄ መነሳቱ ትንሽ ያስቸግራል። ክፍያም ሲፈጸም ቴክ ኦፍ ሽት ተዘጋጅቶለት በትክክል የት ተሰራ ተብሎ ከዛ ፔመንት ሰርቲፊኬት ተዘጋጅቶለት ክፍያ ነው መፈጸም ያለበት። ሌላው ከበጀት በላይ መጠቀም አንድ ብርም ቢሆን ስተት ነው። አንድ ብርም ቢሆን ከበጀት በላይ ከኮድ ምና አውጥታ አዙረን ዝም ብለን የምንጠቀምበት ይሄ የፋይናንስ ስርዓቱም አይፈቅድም። እንደውም ታግድ ሆኖ ነው በበጀት ዓመቱ በአብዛኛው መሰጠት ያለበት። ደረሰኝ ያለ ማቅረብ እኛ ሆን ብሎ እንደመሰወር ማርገን ነው የምንቆጥረው። በነገራችን ላይ ኦዲተር በገባ ጊዜ እነዚህ ደረሰኞች መቅረብ አለባቸው ሲባል ምንም ምክንያት ማቅረብ አይቻልም። ሪፖርት የተደረገ ገንዘባቸው ሪፖርት የተደረገ ደረሰኞች ቀርበው ኦዲት መደረግ መቻል አለባቸው። በተሰበሰበው ልክ ነው ወይ ገቢ እየሆነ ያለው የሚለውን ማወቅ ስላለበት ኦዲተሩ እዚህ አካባቢ መታረም ያለበት ነው። አብዛኛው ኦዲተሩ እየተገደበ ያለው እዚህ ላይ ስለሆነ ደረሰኝ ማቅረብ አንችልም የሚባል ነገሮች መስተካከል መቻል አለባቸው። እነዚህ ጉዳዮች ድጋሚ እንደ ግኝት እንዳይገኙ ማሳሰብ ፈልጋለሁ። እንግዲህ የዛሬውን ውይይት አጠቃላይ ስንወስደው የማሻሻያ እርምጃ የምንወስድበት መሆኑን ታሳቢ አድርገን ሁላችንም በኃላፊነት ያለውን ሁኔታ በየተቋማችን ለማስተካከል ጥረት ማድረግ አለብን። ለወደፊቱም ይሄንን እኛም ብለናል ቅድም ይሄ ውይይት ያለፈውን ችግር ብቻ ሳይሆን ቀጣይም ያለውን የመከላከል ችግሩ እንዳይፈጠርም የማስተካከያ ስራ ስለሆነ ያለፈውን ግድፈት አቅዶ ዝርዝር ጉዳዮችን በደንብ በግልጽ አስቀምጦ እርምጃ መውሰድ ላይ ትኩረት መሰጠት አለበት። ሌሎችን ቀጣይ የሚኖሩ አሰራሮቻችንን በጣም በታረመ በተስተካከለ እኛነታችንን ሙያችንን በደንብ ሊገልጽ በሚገባ መልኩ መስራት አለባቸው። በ15 ቀናት ውስጥ ለዋና ኦዲተርና ለቋሚ ኮሚቴያችን ምላሻችሁን እንድሰጡ እንላለን። እንዳጠቃላይ ግን ለሁሉም ለትናንትናም ላየነው ዛሬም ላየነው ተቋማት አንድ 4 ነጥቦች ላይ በደንብ ፎከስ አድርጋችሁ እንድትሰሩ የመጨረሻ ማጠቃላይ እንሰጣለሁ። ከትናንትናም 7ቱ ተቋም ላይ ዛሬም ያየነው 5ቱ ተቋም ላይ እያየነው ያለው ልምምድ ጥሩ ያልሆነ የፋይናንስ ልምምድ ነውና እሱ ላይ በደንብ ቁጭ ብላችሁ መነጋገር መቻል አለባችሁ። ወደየወረዳዎቻችሁና ወደየተቋሞቻችሁ ስትመለሱ ቁጭ ብላችሁ ክፍተቶቻችሁ ላይ ተነጋግራችሁ ክፍተቶቹን የመሙላት ስራ መስራት ይጠበቅባችኋልና ከመጀመሪያው ስናይ የአብዛኞቻችሁ ተቋማት የሁሉም ተቋማት ማለት ይቻላል የአቅም ውስንነቶችን አይተናል። በግዥና ፋይናንስም በውስጥ ኦዲተርም የአቅም ውስንነቶች እንዳሉ ስለተመለከትን የሙያ ስልጠናዎች የሙያ ግንዛቤ የመስጠት ስራዎችን ሁላችሁም ተቋም ላይ ለነዚህ የስራ ክፍሎች መስጠት ይገባቸዋል። አንዳንድ ቦታዎች ላይ የስራ ክፍል የሌላቸው የሰው ኃይል የሌላቸው ተቋሞች ላይ የሰው ኃይል የማሟላት እኛም እንደ ክልል ያዝናቸው አሉ። የውስጥ ኦዲተር እንዲኖራቸው ሁሉም ተቋም የውስጥ ኦዲተር ቢበዛ 2 ካልሆነ ግን አንድም ቢሆን
የውስጥ ኦዲተር መኖር አለበት። የውስጥ ኦዲተር የሌለው ተቋም ስላየን እዚህ ላይ የሰው ኃይል የማሟላት ስራ ላይ በደንብ አግሬሲቭሊ እንድሰሩ እንፈልጋለን። ሌላው የንብረት አመዘጋገብና አያያዝ ላይም እንዲሁ በትኩረት መስራት ይጠበቅባቸዋል። ሁሉም ተቋም ላይ ትናንትና ያየነው 7 ተቋም ዛሬም ያየነው 5 ተቋም ላይ በአብዛኛው አይነቱን ይለዋውጥ እንጂ የንብረት ኦዲት ማድረግ እንዳልተቻለ የሚያሳዩ የኦዲት ግኝቶች ናቸው የተገኙት። ስለዚህ እዚህ ላይ ምንድነው ኦዲት ማድረግ ያልተቻለበት ምክንያት ብላችሁ እንደ ተቋም መወያየት መቻል አለባችሁ። ኦዲት እንዲደረጉ ምቹ ሁኔታዎችን መፍጠር መቻል አለባችሁ። መወገድ ያለባቸው ንብረቶችም እንደ አንድ የኦዲት ግኝት ሆነው መገኘት የለባቸው። ለተቋሙም አንድ የገቢ ምንጭ ይሆናሉ፣ ሁለተኛም የኦዲት ግኝት ተብለው ተቋሙንም አያስነሱምና መወገድ ያለባቸው ንብረቶች እንዲወገዱ በደንብ መስራት ይጠበቅባቸዋል። ሌላው በሶስተኛ ደረጃ እንድትይዙልኝ የምፈልገው የዘመናዊ የፋይናንስ ስርዓትን መዘርጋት ላይ ብዙዎቻችሁ ማኑዋል እንደምትጠቀሙ የሚያሳይ የፋይናንስ ስርዓት እንዳላችሁ ነው የሚያሳየውና ዘመናዊ የፋይናንስ ስርዓት አጠቃቀም ላይ ለሰራተኞቻችሁ ለተቋም ኃላፊዎችም የመዘርጋት ሁኔታ ማመቻቸት መቻል አለባችሁ የሚለውን በደንብ እንድትይዙት እንፈልጋለን። ክልላችንም እየተከተለው ያለው የዲጂታላይዜሽን ስራ በስፋት እየተሰራ ነውና እሱ ላይ እንደ ተቋም በደንብ ይዛችሁ መሰራት እንዳለበት ተወያይታችሁ ማስተካከል እንዳለባችሁ እንድትወስዱት እንፈልጋለን። በአራተኛ ደረጃ ቅድም ስናገር እንደነበረው የተከፋይና የተሰብሳቢ ሂሳባችሁ ላይ ሁሉም ወረዳ በጣም ከፍተኛ የሆነ ገንዘብ ነው እያየን ያለ ነው። በጣም ብዙ ሚሊዮን ብሮች ነው ተከማችተው ያየነውና ይሄ በጣም እንደ ሰውም እናንተ እንደ አንድ የክልሉ ሰራተኛ ሊያሳስባችሁ ይገባል። ይሄን የተሰብሳቢ ሂሳብ ክልሉ ይጠቀም ቢባል ምን አይነት የተሳባ የሂሳብ ስርዓት ሊፈጠር እንደሚችል ማሰብ መቻል አለባችሁና እዚህ ላይ መወገድ ካለበት ለምን ይዛችሁ ትቀመጣላችሁ? የፋይናንስ ስርዓቱ የሚከተል የሚያስኬዳችሁን ያህል ተጠቅማችሁ ከክልል ፋይናንስ ጋር ተነጋግራችሁ ማስወገድ መቻል አለባችሁና እሱ ላይ ወረዳዎችም ተቋማትም የተሰብሳቢና የተከፋይ ሂሳብ ላይ በደንብ እንድሰሩት ትኩረት እንድሰጡት እንደ ቋሚ ኮሚቴያችን ማሳሰብ እንፈልጋለን። እንዳጠቃላይ እንደ ክልል እየታየ ያለው የዚህ የተሰብሳቢ ሂሳብ አሳሳቢ ስለሆነ ነው ደጋግመን የምንናገረው። በየአመቱ ከ3 ቢሊዮን በላይ አይደል ከ3 ቢሊዮን በላይ ነው እየጨመረ የሚሄደው የተሰብሳቢ ሂሳብ። አሁን ላይ ባለው ሪፖርት ወደ 21 ቢሊዮን ነው ክልሉ ያለበት። እንግዲህ አስቡት በየአመቱ 3 ቢሊዮን እየጨመረ ከሄደ እያንዳንዳችሁ ወረዳ ለዚህ ግኝት አስተዋጽኦ አላችሁ ማለት ነው። ኔጌቲቭ የሆነ አስተዋጽኦ አላችሁ። ይሄን በደንብ እንድትይዙት እንፈልጋለን። ኦዲት የተገኘባቸው ተቋማት የኦዲት ማስተካከያ ምላሻቸውን በ15 ቀናት ውስጥ ለቋሚ ኮሚቴውና ለክልሉ ዋና ኦዲተር መስሪያ ቤት ሪፖርት ማድረግ ይጠበቅባቸዋል።